ሰላም ተነስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። በድጋሜ በሌላ ፕሮግራም ከእናንተ ከውድ አድማጮቻችን ጋር ተገናኘን። እንግዲህ ከሰሞኑ በዝውውር ጉዳዮች ላይ የቀጥታ ስርጭት ዝግጅቶቻችንን ወደ እናንተ እያደረስ እንገኛለን። ዛሬ ምሽትም የቀጥታ ስርጭት ፕሮግራማችንን ወደ እናንተ ማድረስ ይጠበቅብን ነበር። ነገር ግን በተለያዩ ምክንያቶች በቀጥታ ስርጭት ፕሮግራማችን ላይ ሳንገናኝ ቀርተናል። ነገር ግን ደግሞ ምሽቱን የወጡ አዳዲስ አርሰናልን የተመለከቱ የዝውውር ጉዳዮች አሉና እነዛን ጉዳዮች ሰፋ ዘርዘር በተን አድርገን የምንመለከታቸው ይሆናል ማለት ነው። እንግዲህ ዛሬ አርሰናልን በተመለከተ ሲወጡ ከነበሩ የዝውውር ጉዳዮች መካከል አንደኛው የሳንድሮ ቶናሊ ጉዳይ ነው። እንግዲህ ሳንድሮ ቶናሊና አርሰናል ስማቸው ተያይዞ በተደጋጋሚ ጊዜ መነሳት ከጀመረ ቆየት ብሏል። አሁን ደግሞ በዚህኛውም የዝውውር መስኮት አርሰናል ከዚህ ተጫዋች ጋር ስሙ ተያይዞ እየተነሳ ነው። ማንቸስተር ዩናይትድ የተጫዋቹ ቀዳሚ ፈላጊ ነው። አሁን እንግዲህ ዛሬ ተጫዋቹን የተመለከቱ ሁለት አዳዲስ ዜናዎች ወጥተዋል። የመጀመሪያው ዜና አርሰናል ከማንቸስተር ዩናይትድ ጋር ተጫዋቹን ለማስፈረም ፉክክር ማድረግ ጀምሯል፣ ፉክክሩን ተቀላቅሏል የሚሉ መረጃዎች ይወጡ ይገኛሉ። በሌላ በኩል ደግሞ አርሰናል ይህንን ተጫዋች ከማስፈረም ይልቅ ሌሎች ተጫዋቾችን ማስፈረም ላይ ትኩረቱን አድርጓል። ስለዚህ የዚህ ተጫዋች ዝውውር ላይ ገፍቶ ላይ ሄድ ይችላል የሚሉ ሪፖርቶች ይወጡ ይገኛሉ። ታዲያ እነዚህ ሁለት ሪፖርቶች ምን ይመስላሉ? ከዚህም በተጨማሪ እውነታው ማን ጋር ነው ያለው? አርሰናል የተጫዋቹ ዝውውር ላይ ገፍቶ አይሄድም የሚለው ጉዳይ ነው ወይስ ደግሞ አርሰናል ተጫዋቹን ለማስፈረም ፉክክሩን ተቀላቅሏል የሚለውን ነው? የትኛውን ጉዳይ እንመን የሚለውን ጉዳይ በዛሬው ፕሮግራማችን ላይ የምንመለከተው ይሆናል። ሌላኛው ዛሬ አንድ እጅግ በጣም አስገራሚ ምናልባትም ያልታሰበ የዝውውር መረጃ ወጥቷል። አርሰናል የቼልሲውን የመሃል ሜዳ ኮከብ ኤንዞ ፈርናንዴዝን ለማስፈረም ሁኔታዎችን መጠየቁ፣ ፖቴንሻል የሆኑ ነገሮችን አክሰስ ማድረግ መጀመሩን የወጡ ሪፖርቶች ያሳያሉ። መረጃውን ደግሞ የዘገበው ለቼልሲ በጣም ታማኝ መረጃዎችን በመዘገብ የሚታወቅ አንድ ታዋቂ ጋዜጠኛ ነው። እና ታዲያ አሁን አርሰናል ኤንዞ ፈርናንዴዝን ያስፈርማል ወይም ደግሞ ተጫዋቹን ለማስፈረም ንግግሮችን አጠናክሮ ይቀጥላል ወይ የሚለው ነገር አነጋጋሪ ሆኖ ቀጥሏል። የኤንዞ ፈርናንዴዝን ያልታሰበውን የዝውውር ጉዳይ በዚህኛው ፕሮግራማችን ላይ እንነግራችኋለን። የሁሊያን አልቫሬዝን ጉዳይን በተመለከተ አዲስ መረጃ ዛሬ ወጥቷል። በተለይም ደግሞ ተጫዋቹ በአትሌቲኮ ማድሪድ እንደማይቀጥል ከተረጋገጠ በኋላ አሁን ላይ አርሰናልን በተመለከተ አዳዲስ መረጃዎች እየወጡ ነው። ዛሬ ስለ ሁሊያን አልቫሬዝ ምን ተሰማ፣ እሱንም እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እንነግራችኋለን። ከዚህም በተጨማሪ የአርሰናሎቹ ሁለቱ ተጫዋቾች ማርቲኔሊና ጋብርኤል ሄሱስ ከአርሰናል ሊለቁ ይችላሉ የሚሉ ሪፖርቶች በታማኝ የሚዲያ ዘጋቢዎች ወይም ደግሞ በታዋቂ ዘጋቢዎችና ሚዲያዎች እነዚህ አይነት መረጃዎች ይወጡ ይገኛሉ። ይህንንም ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። እንዲሁ ደግሞ የቀድሞ የአርሰናል አሰልጣኝ ሌጀንድ አርሰን ቬንገር ስለ ቻምፒየንስ ሊጉ ፍጻሜ አስተያየታቸውን ሰጥተዋል። አርሰናል የቻምፒየንስ ሊጉን ዋንጫ ማሸነፍ ይገባዋል ብለዋል። ከዚህም በተጨማሪ ግምታቸውንና አስተያየታቸውንም ጭምር ሰጥተዋል ማለት ነው። ይህንንም ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። እንግዲህ የቀጥታ ስርጭት ፕሮግራማችን ዛሬ ባይኖርም ነገር ግን ደግሞ የዕለተ ረቡዕ የግንቦት 19 የምሽት አርሰናልን የተመለከቱ መረጃዎችን በቪዲዮ ለእናንተ ለውድ ቤተሰቦች በቀጥታ ወደ እናንተ የምናደርስ ይሆናል። ስለዚህ ቪዲዮን ላይክ እያደረጋችሁ ፕሮግራሙን እንድትጀምሩ በአክብሮት እጠይቃለሁ። ወደ መጀመሪያው ጉዳያችን ስናቀና የሳንድሮ ቶናሊን ጉዳይ እናገኛለን። እንግዲህ ይህ ተጫዋች አሁን በበርካታ ክለቦች ከሚፈለጉ የኒውካስል ተጫዋቾች መካከል አንዱ ስለመሆኑ እየተመለከትን እንገኛለን። እንግዲህ ኒውካስል በዚህ ክረምት ከፍተኛ ችግር ይጋረጥበታል ተብሎ የሚጠበቀው አንዱ ጉዳይ ወሳኝና ትላልቅ ተጫዋቾቹን የማጣቱ ጉዳይ ነው።
አንቶኒ ጎርደን ወደ ባርሴሎና የሚያደርገው ዝውውር ሊጠናቀቅ ተቃርቧል። ተጫዋቹ እንግዲህ አዲሱ የባርሴሎና የመስመር አጥቂ እንደሚሆን ነው በርካቶች የተናገሩ የሚገኙት። ሳንድሮ ቶናሊም ደግሞ ከዚህ ክለብ ይለቃሉ ተብለው ከሚጠበቁ ትላልቅ ፕሮፋይል ካላቸው ተጫዋቾች መካከል አንደኛው ነው። እንግዲህ አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ማንቸስተር ዩናይትድ ተጫዋቹን በቀዳሚነት ይፈልገዋል። ፕላን ላይ ካስቀመጣቸው በሼልፉ የመጀመሪያው መደርደሪያ ላይ ካስቀመጣቸው ስሞች መካከል አንዱ ሳንድሮ ቶናሊ ነው። ምክንያቱም ማንቸስተር ዩናይትድ ካዜሜሮ መልቀቁን ተከትሎ ከዚህም በተጨማሪ የነ ኮቢ ሜይኑ ገና ወጣት ከመሆናቸው ጋር ተያይዞ እዚህ ቦታ ላይ አንድም ሁለትም አሪፍ ተጫዋቾችን ማስፈረም ይፈልጋል። ኤሎይት አንደርሰንን ማስፈረም ይፈልጉ ነበር። ነገር ግን ተጫዋቹ ወደ ማንቸስተር ሲቲ የሚያመራበት እድል እየሰፋ መጥቷል። ከዚህ በተጨማሪ ካርሎስ ባሌባንም ከብራይተን ላያገኙት ይችላሉ። ስለዚህ ሳንድሮ ቶናሊን እንዲሁ ደግሞ ከአታላንታ ኤደርሰንን የሚያስፈርሙበት እድል እጅግ በጣም ሰፊ ነው እና እንግዲህ ዛሬ ከወጡ ሪፖርቶች መካከል አርሰናል ይህንን ተጫዋች ለማስፈረም ፉክክሩን መቀላቀሉ ነው እየወጡ ያሉ መረጃዎችና ዘገባዎች የሚያሳዩት። አርሰናል በባለፈውም የበጋው የተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረም ንግግሮችን ማድረግ ጀምሮ ነበረ። ወኪሎቹንም ሲያናግር እንደነበረ እናስታውሳለን። ነገር ግን ዝውውሩ አልተሳካም። አሁን ደግሞ ከማንቸስተር ዩናይትድ ጋር ተጫዋቹን ለማስፈረም አርሰናል እንደሚፎካከርና ፉክክሩን መቀላቀሉን በርካታ የመረጃ ምንጮች እየገለጹ ይገኛሉ። በሌላ በኩል ደግሞ ዘሚረር ቶናሊንና አርሰናልን በተመለከተ አንድ ሌላ መረጃ ይዞ ወጥቷል። አርሰናል ምናልባትም ደግሞ ተጫዋቹን ለማስፈረም ፍላጎት ሊኖረው ይችላል። ሳንድሮ ቶናሊ ትላልቅ ከሚባሉ ፕሮፋይል ካላቸው ተጫዋቾች መካከል አንዱ ነው። ነገር ግን ደግሞ ሳንድሮ ቶናሊን ለማስፈረም አርሰናል የበለጠ ገፍቶ ላሄድ ይችላል የሚሉ መረጃዎች ይወጡ ይገኛሉ። እንደውም የቀድሞ የአርሰናል ተጫዋች ሬይ ፓርለር የዚህን ተጫዋች ዝውውር ጉዳይ በተመለከተ አንድ አስተያየት ሰጥቷል። አዎ ልክ ነው፣ ተጫዋቹ ትልቅ ፕሮፋይል ያለው የአማካይ መስመርም ምርጥ ተጫዋች ነው። ነገር ግን አርሰናል ይህንን ተጫዋች ለማስፈረም በሚደረገው ሂደት ጊዜውን የሚያቃጥል ቡድን ይሆናል ብዬ አላስብም። ምክንያቱም በመሃል ሜዳው ላይ አርሰናል ሁለት ጥራታቸውን የጠበቁ ምርጥ ተጫዋቾች አሉት፣ ማርቲን ዙቢሜንዲና ዴክላን ራይስ። ስለዚህ ያ መሆኑን ተከትሎ አርሰናል ቅድሚያ የሚሰጣቸው ሌሎች ቦታዎች አሉ። የመስመር አጥቂዎች ማስፈረም፣ ሁለተኛ ተጠባባቂ ግብ ጠባቂ ማስፈረም። እነዚህ ቦታዎች ላይ አርሰናል ትኩረት አድርጎ ይሰራል እንጂ ሌላ ሶስተኛ የአማካይ መስመር ተጫዋች ወይም ሳንድሮ ቶናሊን ለማስፈረም ጊዜውን ያጠፋል ብዬ አላስብም ሲል ነው የቀድሞ መድፈኛ ሬይ ፓርለር አስተያየቱን የሰጠው። እና አሁን እርሱ የሰጠውን አስተያየት ስንመለከተው በተወሰነ መንገድ ሚዛን የሚደፋ ይመስለኛል። ምክንያቱም እንደው ቶናሊ ለአርሰናል ፈረመ ብንል ራሱ የቋሚነት እድል ያገኛል ወይ? በጣም ምርጥ ተጫዋቾች እዚህ ቡድን ውስጥ አሉ። ዴክላን ራይስ አለ፣ ማይነካ ተጫዋች ነው። ዙቢሜንዲ እንደው በመጨረሻዎቹ ሳምንታት ድካም የአቋም ወረር ተመለከትንበት እንጂ እርሱም ማይነካ ከሚባሉ የአርሰናል ተጫዋቾች መካከል ተጠቃሹ ነው። ኦደጋርድ የአርሰናሉ ካፕቴን አለ፣ ኤቤሪቺ ኤዜ አለ፣ ሜሪኖ አለ፣ በውሰቱል ቆይታ እያደረገ የነበረው ኤታን ዋኔሪ አለ። አሁን እነዚህን ተጫዋቾች ስንመለከት ቁጥራቸው 6-7 ይሆናል የአርሰናል የአማካይ መስመር ተጫዋቾች። ከዛ ደግሞ ቨርሳታይል ሆነው መሃል ሜዳ ላይ መጫወት የሚችሉ ተጫዋቾች አሉ። ልክ ባለፈው እንዳየነው ማክስ ዳውማንን እነ ቡካዮ ሳካ እዚህ ቦታ ላይ መጥተው መጫወት የሚችሉ ተጫዋቾች ናቸው። ስለዚህ እንደው አሁን አርሰናል ቶናሊን አስፈረመ ብለን ብንል ራሱ የትኛው ቦታ ላይ ሊያጫውተው ይችላል? ራይስን ቤንች አድርጎ ወይ ዙቢሜንዲን ቤንች አድርጎ በየትኛው ቦታ ላይ ሊያጫውተው ይችላል የሚለው እጅግ በጣም ከፍተኛ ጥያቄ ይመስለኛል። እና ፓርለር ያነሳው ሀሳብ በተወሰነ መንገድ ሚዛን የሚደፋ ሆኖ አግኝቼዋለሁ። ስለዚህ የፕራዮሪቲ ጉዳይ ቅድሚያ የሚሰጠው ነገር ነው። አርሰናል ተጫዋቹን ሊፈልገው ይችላል። ተጫዋቹን ለማስፈረም ከወኪሎቹ ጋር ሊነጋገር ይችላል። ግን ቅድሚያ ፕራዮሪቲ የሚሰጣቸው ሌሎች ቦታዎችና ሌሎች ተጫዋቾች አሉ። ይህን ነገር ነው እንግዲህ ሳንድሮ ቶናሊን በተመለከተ እየወጡ ያሉ ዘገባዎች የሚያሳዩት። ከዚህ በተጨማሪ ግን የተጫዋቹ አስፈላጊነትና ለማንቸስተር ዩናይትድ እና ለአርሰናል እኩል አይደለም። ማንቸስተር ዩናይትድ በአንገብጋቢ ሁኔታ ነው የአማካይ መስመር ተጫዋቾችን ማስፈረም የሚፈልገው። በቃ አንገብጋቢ ነው። እዚህ ቦታ ላይ ተጫዋቾችን ማስፈረም
እዚህ ቦታ ላይ ተጫዋቾችን ማግኘት ዩናይትድ ይፈልጋል። በአንጻሩ ግን አርሰናል የተተረፈረፈ አማራጭ ያውም ቅድም ክርስቲያን ኖርጋርድንም ዘልያለሁ ሳልጠራ ማለት ነው። ጭራሽ ደግሞ ኖርጋርድን ከጨመርን ቁጥሩ ምን ያህል ሰፊ እንደሚሆን እንግዲህ ማሰብ ነው እና ያ በመሆኑ ምክንያት አርሰናል ምናልባትም የዚህ ተጫዋች ዝውውር ላይ ገፍቶ ላይሄድ ይችላል የሚሉ አይነት መረጃዎችና ሪፖርቶች እየወጡ ይገኛሉ። በተለይ ሳንድሮ ቶናሊን በተመለከተ ነገር ግን ደግሞ በተለይም ቱቶ መርካቶ ይዞት ወጣው በተባለ መረጃ መሰረት አርሰናል በይፋ የዚህን ተጫዋች ዝውውር ፉክክሩን ተቀላቅሏል። እንደውም አንድሪያ ቤርታ ፎርማል የሆነ ንግግር በቃ ይፋዊ የሆነ ንግግር ከዚህ ተጫዋች ወኪሎች ጋር ማድረግ ጀምሯል። ማንቸስተር ዩናይትድ ተጫዋቹን ይፈልገዋል። ነገር ግን ደግሞ አርሰናል ከማንቸስተር ዩናይትድ ጋር ተፎካክሮ ተጫዋቹን ማግኘት ይፈልጋል የሚሉ ዘገባዎች አሉ። በአንድ በኩል እነ ዘሚረር ይዘውት የሚወጡትን መረጃ ስትመለከቱ አርሰናል ሌሎች ቅድሚያ የሚሰጣቸው ቦታዎች አሉ የሚሉ ነጥቦች ይነሳሉ። በሌላ በኩል ደግሞ ከዛው ከጣሊያን እነ ቱቶ መርካቶ ይዘውት የሚወጡትን መረጃ ደግሞ ስትመለከቱ አርሰናል በእርግጥም ዝውውሩን ነገሬ ብሎ ቁም ነገር አድርጎ እንዳያዘው እና በቅርብ ቀናት ከ3 ምናምን ቀናት በፊት እንደዚህ ከተጫዋቹ ወኪሎች ጋር ንግግር ማድረግ መጀመሩን ነው እየወጡ ያሉ መረጃዎች የሚያሳዩት። ስለዚህ አንድ እርግጠኛውን የምነግራችሁ ነገር አርሰናል ተጫዋቹ ላይ የምርም ፍላጎት እንዳለው ነው። በባለፈው የበጋው የተጫዋቾች የዝውውር መስኮት ላይም እንዳደረጉት አሁንም እንደሚያደርጉት ተጫዋቹን ለማስፈረም ፍላጎት አላቸው። የትኛውን ክለብ ሊቀላቀል ይችላል አርሰናልን ወይስ ማንቸስተር ዩናይትድን የሚለው ጉዳይ ካልሆነ በስተቀረ ተጫዋቹ ከኒውካስል መውጣቱ አይቀሬ ጉዳይ ነው። ግን የትኛውን ክለብ ይቀላቀላል የሚለውን እንግዲህ የዝውውር መስኮቱ ከተከፈተ በኋላ አብረን የምናየው ይሆናል። ማንቸስተር ዩናይትድ ያው የአማካይ መስመር አማራጮቹን አክሰስ እያደረገ ወይም እየፈለገ ነው ያለው። ይህ በእንዲህ እንዳለ ግን በአርሰናል እግር ኳስ ክለብ በኩል ደግሞ አሁን ከፍተኛ ስራ እየተሰራ ያለው ይህንን ተጫዋች ለማምጣት ንግግሮችን ማድረግ ነው። አንድ ነገር እዚህ ጋራ እንደ ማሳሰቢያም እንደ ማስገንዘቢያም መናገር እፈልጋለሁ። የሆነ ክለብ ተጫዋቾችን እያነጋገረ ነው ማለት ወይ ደግሞ ወኪሎችን እያነጋገረ ነው ማለት ተጫዋቾቹን ያስፈርማቸዋል ማለት አይደለም። ንግግር ያደርጋል። እንዴት ነው ፖቴንሻሊ ተጫዋቹን የምናገኝበት እድል አለ ወይ? ተጫዋቹን ብናስፈርም ምን አይነት ቦታ ልናጫውተው እንችላለን? የደሞዙ ጉዳይ ለምን ያክል ጊዜ ቆያል? ምናምን እነዚህ ሁሉ ነገሮች ይታያሉ። እና አርሰናል ተጫዋቾችን የማነጋገር ችግር የለበትም። ብዙ ተጫዋቾችንም ሲያነጋግር አይተናል ከዚህ በፊት። ግን መጨረሻ ደግሞ ውሳኔው ነው የሚሰጠው ውሳኔ ነው ማተር የሚያደርገውና የዚህ የአርሰናልንም የሳንድሮ ቶናሊን ጉዳይ በዚህ እንድትገነዘቡት ነው። ያነጋገረ ነው ማለት በኋላ ሌላ ክለብ ሲገባ ብታዩት አምና ለምሳሌ የሼሽኮንም ወኪሎችንም ሼሽኮንም ሲያነጋግር ነበር፣ የዩኬሬሽንም ወኪሎች ሲያነጋግር ነበር። ፋይናሊ ግን ሼሽኮ የፈረመው ለዩናይትድ ነው፣ ዩኬሬስ ደግሞ የፈረመው ለአርሰናል ነው። ስለዚህ ቶናሊ ወይ አርሰናልን ሊቀላቀል ይችላል ወይ ማንቸስተር ዩናይትድን ሊቀላቀል ይችላል። ግን አርሰናል ፎርማል የሆነ መደበኛ ንግግር በደንብ በቃ ፕሮጀክትር የተደረገ ንግግር አርሰናል ማድረግ ጀምሯል የሚሉ መረጃዎች ናቸው እየወጡ የሚገኙት። እኔ አንድ ማልክደው ነገር ተጫዋቹ ወደ አርሰናል ቢመጣ ብዙ ነገሮች ወደ አርሰናል የበለጠ አርሰናል በከፍታው ደረጃ እንዲቆይ ማድረግ የሚችል ተጫዋቹ እንደሆነ አስባለሁ። መሪ ተጫዋች ነው። በዛ ላይ እንደውም ሌላኛው ዢናሮ ጋትሶ ነው የሚሉት። ዢናሮ ጋትሶ እንደምታውቁት በጣሊያን እግር ኳስ ከታዩ እጅግ በጣም አደገኛ የአማካይ መስመር ተጫዋቾች፣ በዛ ላይ አግሬሲቭ ኃይለኛ ተጫዋቾች መካከል አንዱ ዢናሮ ጋትሶ ነው እና የእሱ አይነት ታይፕ ያለው ተጫዋች ነው። መሀል ሜዳውን የበለጠ አስፈሪ ማድረግ የሚችል ተጫዋች ነው እና ቶናሊ ወደ አርሰናል ቢመጣ የበለጠ አርሰናልን ውጤታማ ያደርጋል ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ? ቶናሊ ወደ አርሰናል ቢመጣ ክለቡን በምን መንገድ ሊጠቅም ይችላል? ወደ አርሰናል ወይስ ወደ ዩናይትድ የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ ማለት ነው። ከዚሁ ከአማካይ መስመር የአርሰናል ተጫዋቾች እቅድ ሳንወጣ ዛሬ አንድ ጋዜጠኛ የኤንዞ ፈርናንዴዝን ጉዳይ በተመለከተ ይዞት የወጣው መረጃ በጣም ብዙዎቹን አስገርሟል። እንግዲህ ምሽት ላይ ከመሸ የወጣ የዝውውር መረጃ ነውና በጣም ብዙዎች ተገርመዋል። እንዴት አርሰናል ይህንን ተጫዋች አክሰስ ሊያደርግ ቻለ? እንዴት ወኪሎቹን ሊያነጋግር ቻለ? ማለት አንደኛ ገንዘቡ በጣም በጣም ከፍተኛ ነው፣ ለተጫዋቹ ሊጠየቅ የሚችለው ገንዘብ። ከዚህ በተጨማሪ ደግሞ የተጫዋቹ ደሞዝም እጅግ በጣም ከፍተኛ ሊሆን ይችላል
እና ይህ ነገር በጣም ብዙዎችን ሲያነጋግር የቆየ ጉዳይ ነው። ለማንኛውም ግን መረጃውን ይዞ የወጣው ሲ ፊሊፕስ የተባለ የቼልሲን ጉዳዮች በተመለከተ መረጃ ይዞ በመውጣት የሚታወቅ ነው። እንደውም ኢንዲፔንደንቴ ላይ እንግዲህ ኢንዲፔንደንቴ በጣም ታዋቂ የመረጃ ምንጭ እንደሆነ ይታወቃልና ኢንዲፔንደንቴ ላይ የተለያዩ የስፖርት መረጃዎችን በተለይ ቼልሲን የተመለከቱ መረጃዎችን ጋዜጣ ላይ በመጻፍ የሚታወቅ በተለይ ቼልሲን የተመለከቱ ዜናዎች ኤክስክሉሲቭ የዝውውር ጉዳዮችን በመዘገብ የሚታወቅ ጋዜጠኛ ነው ማለት ነው። እንግዲህ ከዚህ በፊት ደጋግመን እንዳወራ ነው መረጃዎችን ወደ እናንተ ስናደርስ ከታማኝ የመረጃ ምንጮች ብቻ ነው የምንነግራችሁ እና ደግሞ የመረጃ ሶርሱንም አብረን እንነግራችኋለን። ለምን ታማኝ የመረጃ ምንጭ መሆኑን እናንተም እንድታረጋግጡ ገብታችሁም ሰርች በማድረግ ማየት ትችላላችሁ። እንግዲህ አሁን የሲ ፊሊፕስ የተባለ ኢንዲፔንደንት ላይ የቼልሲን ጉዳዮች በተመለከተ ጋዜጣ ላይ በመጻፍ የሚታወቀው ጋዜጠኛ ይህንን ተጫዋች በተመለከተ አንድ መረጃና ሪፖርት ይዞ ወጥቷል። አርሰናል ኤንዞ ፈርናንዴዝን ማስፈረም ይችል እንደሆነ ንግግር ማድረግ ጀምሯል በተጫዋቹ ካምፕ የሚል መረጃ ይዞ ወጥቷል። ሪያል ማድሪድ እና ማንቸስተር ሲቲም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ነገር ግን አሁን እዚህ ጋር ሁለት ቁልፍ ነገሮችን ሲ ፊሊፕስ ተናግሯል። እኔ መረጃዎቹን ጠለቅ ብዬ ለማንበብ አርቲክሎቹንም ለማየት ሞክሬ ነበረ እና ይህንን ተጫዋች በተመለከተ አንድ አስገራሚ መረጃ አግኝቻለሁ። ተጫዋቹ ለቼልሲ አመራሮች አሳውቋል። በቼልሲ አልቆይም፣ እንድትለቁኝ እፈልጋለሁ በማለት ለቼልሲ አመራሮች አሳውቋል የሚሉ መረጃዎች ወጥቷል። በቃ ፍላጎት አለው፣ ከቼልሲ መውጣት ይፈልጋል፣ ያንን ደግሞ አሳውቋል የሚሉ መረጃዎች አሉ። እንግዲህ አሁን እዚህ ጋር ልብ ብለን ማየት አለብን። ተጫዋቹ በባለፈው በሊያም ሮሲኒየርም ስር የማድሪድ ከተማ ምን ያህል ውብ እንደሆነች ሲናገር ነበር። ለሪያል ማድሪድ የመጫወት ፍላጎቱንም አስታውቆ ነበር እና በዛ ምክንያት አሰልጣኙም ለሁለት ጨዋታዎች ያህል ተጫዋቹን ቀጥቶት ነበረ እንዳይጫወት። እንግዲህ ተጫዋቹ በ2023 ነው ከቤኔፊካ ወደ ቼልሲ የተዘዋወረው። ዓለም ዋንጫ ላይ በተለይ ባሳየው ፐርፎርማንስ አርጀንቲና ሻምፒዮን በሆነችበት ውድድር ላይ ተጫዋቹ ድንቅ ጊዜን አሳልፎ ከዛ በኋላ ነው ቼልሲ አይን ውስጥ የገባው። ቼልሲዎች ተጫዋቹን ለማስፈረም ከፍተኛ ትግል አድርገዋል። በተለይ የቤኔፊካው ፕሬዚዳንት ሪዩ ኮስታ ተጫዋቹን ላለመልቀቅ ከተለቀቀም ደግሞ ገንዘብ ለማስጨመር ከፍተኛ ጥረት አድርገዋል። ለተጫዋቹ ከ100 ሚሊዮን ፓውንድ በላይ እንዲወጣም ከፍተኛ ጥረት ያደረጉት እኚሁ ሰው ናቸው። አሁን እንግዲህ ተጫዋቹ ወደ ቼልሲ ከመጣ በኋላ ስላለው ብቃት ሁላችንንም የሚያጠራጥረን አይደለም፣ ምርጥ ተጫዋች ነው። ነገር ግን በቼልሲ የመቆየት ፍላጎቱ ትንሽ ጥያቄ ምልክት ውስጥ የገባ ጉዳይ ሆኗል እና እነዚህ የውስጥ ምንጮች የቼልሲ ምንጮች እንደሚናገሩት ከሆነ ተጫዋቹ በቼልሲ ቤት መቆየት እንደማይፈልግ፣ መልቀቅ ወደ ሌላ ክለብ መሄድ እንደሚፈልግ ተናግሯል የሚሉ መረጃዎች እየወጡ ነው። አሁን እንግዲህ ትልቁ ጥያቄ የሚሆነው የትኛውን ክለብ ይቀላቀላል ነው። እዚሁ መረጃ ላይ ምን ተያይዟል? ቼልሲ ተጫዋቹን ለፕሪሚየር ሊግ ክለቦች መልቀቅ አይፈልግም። ይሄ በጣም ከባድ ነው። አሁን አስቡት፣ ለማንቸስተር ሲቲ ተጫዋቹን ቢሰጥ፣ ለአርሰናል ተጫዋቹን ቢሰጥ በቃ በራስ ቢላ ራስን እንደ ሞጋት ነው የሚቆጠረው። ስለዚህ በተቻላቸው መጠን እንደው የሚለቅም ከሆነ ወደ ፕሪሚየር ሊግ ክለብ እንዳሄድ የማድረግ ከፍተኛ ፍላጎት አላቸው። ወዲያም አለ ወዲህ ግን ወደ ፕሪሚየር ሊግ ክለብም ሄደ ወደ የትኛውም ክለብ ሄደ 120 ሚሊዮን ፓውንድ ከዚህ ተጫዋች ይፈልጋሉ። ምክንያቱም እነርሱ ያወጡት ገንዘብ ከ100 ሚሊዮን ፓውንድ በላይ ነው። እንዲከፈላቸውም የሚፈልጉት 120 ሚሊዮን ፓውንድ ነው። አሁን እንግዲህ አሰልጣኝ ኤንዞ ማሬስካ የማንቸስተር ሲቲን ኃላፊነት መረከባቸው አይቀርም። እሳቸው እንደውም ኮል ፓልመርን ከቼልሲ ማምጣት ይፈልጋሉ፣ ከተጫዋቹ ጋር ዳግም አብሮ መስራት ይፈልጋሉ የሚሉ መረጃዎች እየወጡ ነው። ምናልባት ደግሞ ማንቸስተር ሲቲም የተጫዋቹ ፈላጊ ስለሆነ ማንቸስተር ሲቲም ተጫዋቹን ማስፈረም ስለሚፈልግ ምናልባት ተጫዋቹን የሚያገኝበት እድል ሊኖር ይችላል። ሪያል ማድሪድ ደግሞ የተጫዋቹ ህልም ነው፣ እዛም የሚገባበት እድል ሊኖር ይችላል። ነገር ግን አሁን ያለው መረጃ ከአርሰናል ጋር ምን አገናኘው ከሆነ የአርሰናል ደጋፊዎች ጥያቄ፣ አርሰናል የመጀመሪያ ንግግሮችን ማድረግ ጀምሯል። ይህንን ተጫዋች ለማስፈረም ቅድም እንዳልኳችሁ ንግግር ማለት ማስፈረም ማለት አይደለም፣ ግን ፖቴንሻሎችን ማየት ጀምሯል። እንዴት ነው ተጫዋቹ ደሞዙ ምን ያህል ክፍያ ይጠየቅበታል፣
ዝውውሩን ብናደርግ ተጫዋቹ ወደ አርሰናል መምጣት ይፈልጋል ወይ? የአርሰናልን ፕሮጀክት እንዴት ባለ መንገድ ሊጠቅም ይችላል? እነዛን ነገሮች ከወኪሎቹ ጋራ ንግግር ይደረጋል። መጀመሪያ ተጫዋቹን ከማነጋገር በፊት ከወኪሎች ጋር ነው ንግግር የሚደረገውና እንግዲህ የኢንዲፔንደንት ጋዜጠኛ እዚህ ጋዜጣ ላይ በመጻፍ የሚታወቀው ሰው እንዳለው ከሆነ አርሰናል ይህንን ተጫዋች ለማስፈረም ንግግር ማድረግ መጀመሩን ለቼልሲ ደጋፊዎችም ለአርሰናል ደጋፊዎችም በጣም አስደንጋጭ ዜና ይመስለኛል። ግን እውነታው እንግዲህ ያ ነው። አርሰናሎች እንደውም ቶናሊ ከሚመጣ ኤንዞ ፈርናንዴዝ ቢመጣ የሚመርጡ ይመስለኛል። ለምን? ተጫዋቹ በተለይም ለማጥቃት በጣም የተመቸ ተጫዋቹ በተለይ ደግሞ በነፃነት እንዲጫወት ከተደረገ ለቡድኑ የሚሰጠው አገልግሎት በጣም ትልቅ ነው። በዛ ላይ ቼልሲ ቀጣይ ዓመት ምንም የአውሮፓ መድረክ ላይ አይጫወትም። ቻምፒየንስ ሊግ ላይ አይጫወትም፣ ዩሮፓ ሊግ ላይ አይጫወትም፣ ኮንፈረንስ ሊግ ላይ አይጫወትም። ስለዚህ የተጫዋቹን ፖቴንሻል የመልቀቅ እድሉን የበለጠ እየጨመረው ሊሄድ ይችላል። ቼልሲ ተጫዋቾችን አለቅም ብሎ እስከ መጨረሻው አይታገልም። ምናልባት በቀድሞ ተጫዋቻቸው በማውንት ላይ እንዳደረጉት ማውንትን ላለመልቀቅ ከፍተኛ ጥረት አድርገዋል። ከአንዴም 2-3 ጊዜ የዝውውር ጥያቄ ውድቅ ሲያደርጉ ሁሉ ነበረ። 2 ጊዜ የዝውውር ጥያቄ ውድቅ አድርገው በሶስተኛው ነው ማውንትን ለዩናይትድ የሸጡት። ግን በቅርብ ዓመታት ቼልሲዎች ትላልቅ ወይም ምርጥ የሚባሉ ተጫዋቾቻቸውን ለሌሎች ክለቦች ሰጥተዋል። ኬፓ በውሰቱ ላይ እየተንከራተተ ነው። ሃቨርትዝ ወደ አርሰናል ሲሄድ ተመልክተናል። ኖኒ ማዱዌኬ ወደ አርሰናል ሲሄድ ተመልክተናል። ከዚህ በተጨማሪ ማሰን ማውንት ወደ ማንቸስተር ዩናይትድ የሄደ ተጫዋች ነው። ጋርናቾ ወደ ማንቸስተር ዩናይትድ የሄደ ተጫዋች ነው። ስለዚህ ቼልሲ አይለቀውም ኤንዞ ፈርናንዴዝም ብለን እርግጠኛ ሆነን ላንናገር እንችላለን። ወጣም ወረደም ግን ተጫዋቹ ወደ አርሰናል የሚመጣበት እድል አለ እና አሁን አርሰናሎች ተጫዋቹን ለማስፈረም የመጀመሪያ እርምጃ የመጀመሪያ ፈርስት ስቴፕ መሄድ ጀምረዋል። ፖቴንሻሎችን መጠየቅ ጀምረዋል የሚሉ መረጃዎች በስፋት እየወጡ ይገኛሉ። እንግዲህ ከዛ በኋላ የተጫዋቹ ፍላጎት ነው የሚወስነው። ክለቡን መቀላቀል ይፈልጋል ወይ መቀላቀል አይፈልግም ወይ? እነዚህን ሁሉ ነገሮች አብረን እናያቸዋለን። ወጣም ወረደም ግን ተጫዋቹን ለማስፈረም ሌሎች ክለቦችም አሰፍስፈው መምጣታቸው አይቀርም። ሪያል ማድሪድም ማንቸስተር ሲቲም ተጫዋቹን ለማስፈረም እንቅስቃሴዎችን ማድረግ ወደ ቼልሲ መምጣትና የቼልሲን በር ሲያንኳኩ ልንመለከት እንችላለን። ዞሮ ግን ይህ ተጫዋች አሁን ባለው ሁኔታ ከቼልሲ መልቀቁ አይቀርም። አርሰናልም ተጫዋቹን ለማስፈረም እንቅስቃሴዎችን ማድረግ መጀመሩን እየወጡ ያሉ መረጃዎች ያሳያሉ ማለት ነው። እንግዲህ ኤንዞ ፈርናንዴዝ ወደ የትኛው ክለብ ያቀናል? ኢቨን ቢቢሲ ስፖርትም ይህንን ጉዳይ በተመለከተ ማረጋገጫ ሰጥቷል። ቢቢሲ ስፖርትም የኤንዞ ፈርናንዴዝን ጉዳይ በተመለከተ ማረጋገጫ ሰጥቷል እና ቢቢሲ ስፖርት እንደውም ምንድን ነው ያለው? ኤንዞ ፈርናንዴዝ ቼልሲን መልቀቅ ይፈልጋል፣ ወደ ሪያል ማድሪድም መሄድ ይፈልጋል እና ደግሞ ቼልሲ ለተጫዋቹ 120 ሚሊዮን ፓውንድ መቀበል ይፈልጋል የሚሉ መረጃዎች ናቸው እየወጡ የሚገኙትና እንዲህ አይነት መረጃዎችና ዘገባዎች ናቸው እየወጡ የሚገኙት። ሌሎች ዘጋቢዎችም እነ ቤን ጃኮብስም እነ አሌክስ ብሩክስም የዚህን ተጫዋች ጉዳይ በደንብ በስፋት እየገለጹት ነው። ተጫዋቹን ከዚህ በፊት ተጠይቆ ነበር። እንደውም በቼልሲ ቀጣይ ሲዝን ትቆያለህ ወይ ተብሎ ሲጠየቅ እሱን እርግጠኛ ሆኜ መናገር አልችልም፣ አሁን ትኩረቴ በቼልሲ ላይ ነው፣ ሲዝኑ ካበቃ በኋላ አብረን እናየዋለን ብሏል። ይሄ ነገር ለቼልሲ ደጋፊዎች ጥሩ ምልክት አይመስልም። ስለዚህ አርሰናልም እድሉን ሊሞክር ይችላል እና ኤንዞ ፈርናንዴዝን በተመለከተ እንደዚህ አይነት ዘገባዎች እየወጡ ነው ያሉት። እንግዲህ አርሰናል ገፍቶ ይሄዳሉ የተጫዋቹን ለማስፈረም የሚለውን ነገር እንግዲህ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ውድ አድማጭ ተመልካቾቻችን አራዳ ሜዳን እያደመጣችሁ ትገኛላችሁ። ምሽቱን አርሰናልን የተመለከቱ መረጃዎች ይወጡ ነውና እነዛን ጉዳዮች ወደ እናንተ እያደረስን እንገኛለን። ላይክ አላደረጋችሁም እሷን ቼክ አድርጉና የ3 ሰከንድ ፋታ ወስዳችሁ ቪዲዮ ላይክ አድርጉ። ቻናሉንም ሰብስክራይብ ካላደረጋችሁ ዝውውርን ለማዳመጥ ሁነኛ ቦታ ላይ ትገኛላችሁ። ሰብስክራይብ አድርጋችሁ ማዳመጣችሁን ቀጥሉ። ወደ ሌሎች ጉዳዮቻችን እናቅና። ሁሊያን አልቫሬዝን ደጋግመን እያነሳ ነው ስለሆነ ምናልባትም አድማጮች ጋር መሰላቸት ሊፈጥር ይችል ይሆናል። ግን አጠር ያለች ነገር ብቻ ስለ ሁሊያን አልቫሬዝ ለመናገር ያህል ተጫዋቹ ያው ከዚህ በፊት ደጋግመን እንደተናገር ነው በአትሌቲኮ ማድሪድ ቤት አይቆይም። እንደውም ፋብሪዚዮ ሮማኖ ይህንን ተጫዋች በተመለከተ ይዞት የወጣው አንድ መረጃ በቃ ተጫዋቹ አልቆይም እንድትለቁኝ እፈልጋለሁ ብሎ
አትሌቲኮ ማድሪድ አመራሮች አሳውቋል። መልቀቁ ምንም የሚያጠያይቅ አይደለም። አሁን ወደ የት ያመራል ነው ጥያቄ። ወደ ባርሳ ነው፣ ወደ ፒኤስጂ ነው፣ ወደ አርሰናል ነው የሚያቀናው የሚለው ጉዳይ ነው። እንግዲህ አሁን ባርሳ አንቶኒ ጎርደንን ለማስፈረም የመጨረሻዎቹ ምዕራፎች ላይ እየደረሰን ያለው ሂቺዝ በጣም ጥሩ ገፍቶ እየሄደን ያለው ባርሰሎና። ስለዚህ ደግሞ ከጎርደን በኋላ ወደዚህ ተጫዋች ይመጣሉ ወይ ራሱን የቻለ ጥያቄ ነው። ፒኤስጂ እና አርሰናል ደግሞ ይቀራሉ እና ሁለቱም ገንዘቡን የመክፈል ችግር የለባቸውም። የተጫዋቹን ደሞዝ የመቻልም ችግር የለባቸውም። የትኛውን ክለብ እንግዲህ ይቀላቀላል የሚለው ነው አሁን ትልቁ ጥያቄና የተጫዋቹ ፍላጎት ወደ ባርሳ ነው። ግን ደግሞ ሌሎች ፈላጊ ክለቦችም ደግሞ መኖራቸው ነገሩ እንግዲህ ይሆናል ወይስ አይሆንም ወደሚለው ጥያቄ እንዲመጣ ያደርገዋልና እንግዲህ የሁሊያን አልቫሬዝም ጉዳይ ያው በየዕለቱ አዳዲስ አፕዴቶች እየወጡ ነው። አዳዲስ መረጃዎችን እየሰማን እንገኛለን። ያው በአትሌቲኮ ማድሪድ ይቆያል የሚል ምንም አይነት እምነት የለም፣ ወይም ደግሞ በዚህ ክለብ ውስጥ ይቆያል የሚል ምንም አይነት አስተሳሰብ የለም። እንግዲህ ተጫዋቹ በኋላ ላይ የሆነ አዲስ ዜና ካልተሰማ ወይም አዲስ ነገር ካልነገረም በስተቀረ በአትሌቲኮ ማድሪድ አይቆይም። ግን የትኛው ደግሞ እግር ኳስ ክለብ ያስፈርመዋል? ያው የተጫዋቹ ፍላጎት ላይ የተንጠለጠለ ነው። ባርሳ ካልሆነ ወይ ፒኤስጂ ወይ አርሰናል ነው የሚሆነው። ስለዚህ ከሁለት አንዱን ሲቀላቀል ልናይ እንችላለን እና እንግዲህ እንደዚህ አይነት ጉዳዮች ናቸው የዝውውሩን የአልቫሬዝን ጉዳይ በተመለከተ እየወጡ የሚገኙት። ሌላው የአርሰናል ሁለት ተጫዋቾች አርሰናልን ለቀው ሊወጡ እንደሚችሉ እየወጡ ያሉ ሪፖርቶች ያሳያሉ። ይሄን ሜትሮ ዩናይትድ ኪንግደም አሁን ደግሞ ከትንሽ ደቂቃዎች በፊት ዴቪድ ኦርንስቴይን ታማኙ ጋዜጠኛ ይዞት የወጣው መረጃ ያሳያል። በመጀመሪያ የዴቪድ ኦርንስቴይንን መረጃ ልንገራችሁ። ስለ ጋብርኤል ሄሱስ የተናገረው አርሰናል ተጫዋቹን ለመልቀቅ ፈቃደኛ ነው፣ 20 ሚሊዮን ፓውንድ የሚከፍለው ክለብ ካገኘ ተጫዋቹን ሊለቀው ምንም አይነት ችግር የለበትም እና ይህንን የ29 ዓመት ተጫዋቹን ለማስፈረም የተለያዩ ክለቦች ተጫዋቹን አፕሮች ማድረግ ጀምረዋል እና ምናልባት ተጫዋቹ በዚህ ክረምት እንኳን ባይለቅ በዛኛው ክረምት ማለትም በ2026 ክረምት በነፃ ዝውውር አርሰናልን ለቆ ሊወጣ የሚችልበት እድል ይኖራል። ነገር ግን ደግሞ አርሰናል ተጫዋቹን በነፃ መልቀቅ አይፈልግም። የሚቻል ከሆነ በገንዘብ ተጫዋቹን የመልቀቅ አይነት ሀሳብ እንዳለው ነው እየወጡ ያሉ መረጃዎች የሚያሳዩት። ጋብርኤል ሄሱስ በተለይ ደግሞ ከተጎዳበት ጊዜ በኋላ በ2022-23 ምርጥ ሲዝን ካሳለፈበት ወቅት በኋላ የብቃት መውረድ በተደጋጋሚ ጊዜ መጎዳቱ ለአርሰናሎች ምቾት የሰጣቸው አልመሰለም። አርሰናሎችን ምቾት የነሳቸው ነገር ነው። አርቴታ እንኳን ዘንድሮ እንደው ለብቻው ሲጠቀስ ይሄ እንዴት ነው ተጫዋቹን እምነት ጥሎበት ሲያሰልፈው አልተመለከትንም። የሆኑ ጨዋታዎች ላይ ሊያየው ሞከረ፣ የሆነ ጨዋታ ላይ ሊያሰልፈው ሞከረ፣ ግን ደግሞ አልሆነም። እሱ በሚጠብቀው ልክ ፐርፎርም ሊያደርግለት አልቻለም። ስለዚህ ተጫዋቹን በእንዲህ አይነት መንገድ በክለብ ውስጥ ማስቀጠል አርቴታ ፍላጎት የለውም። ይልቁንም ተጫዋቹን ወደ ሌላ ክለብ እንዲዘዋወር አድርጎ በዛ ምትክ ሌሎች ተጨማሪ ተጫዋቾችን ወደ ክለቡ ማምጣት ይፈልጋል። ስለዚህ ጋብርኤል ሄሱስ ከአርሰናል ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ እንደሆነ እነ ዴቪድ ኦርንስታይን እነ ሜትሮ ይዘዋቸው የወጡት መረጃዎች ያሳያሉ። በእርግጥ ጋብርኤል ሄሱስ እንደው በጣም የሚቆጭ የነበረው ለአርሰናል ፕራይም በነበረው ጊዜ ሲጫወት አይተነዋል። ምርጥ ብቃቱን አሳይቷል። ከዚህ በተጨማሪ ደግሞ ያንን ምርጥ ፐርፎርማንሱን ባሳየበት በነበረበት ጊዜ ዋንጫ ሳያነሳ ከክለቡ ቢለያይ ኖሮ ለተጫዋቹም ትንሽ የሚያስከፋ ሊሆን ይችል ነበር። ግን አሁን ተጫዋቹ የፕሪሚየር ሊግ ዋንጫን አሸንፏል ከአርሰናል ጋር። ቀዳሜ ደግሞ ቻምፒየንስ ሊግን የሚያሸንፍ ከሆነ በእግር ኳስ ኬሪየሩ የሚፈልጋቸውን ዋንጫዎች የሚያሳካ ይሆናል። ፕሪሚየር ሊግ እንግዲህ 5 ዋንጫዎችን አሳክቷል። ከማንቸስተር ሲቲ ጋር 4፣ ከአርሰናል ጋር 1 ዋንጫ ደግሞ ማሳካት የቻለ ተጫዋች ነው እና ጋብርኤል ሄሱስን በተመለከተ እንደዚህ አይነት ሪፖርቶች ይወጡ ይገኛሉ። ሌላኛው ከአርሰናል የመልቀቅ ፖቴንሻል እንዳለው የሚገለጸው ደግሞ ማርቲኔሊ ነው። ማርቲኔሊ በባለፈውም ዓመት ከሌሎች ክለቦች ጋር ስሙ ተያይዞ ሲነሳ ነበር። አንድ ጊዜ ከባየር ሚዩኒክ፣ ሌላ ጊዜ ደግሞ ከሌሎች ክለቦች ጋር ስሙ ተያይዞ ሲነሳ ነበር። እኔ በግሌ ብትጠይቁኝ ከማርቲኔሊ ጋር ተያይዞ ያለኝ ሀሳብ በቃ መሀል ቤት ነኝ። ይሄ ተጫዋቹ ከአርሰናል ይልቀቅም አይልቀቅም ብዬም ለመናገር በጣም ይቸገራሉ። ምክንያቱም ተጫዋቹ ሁለት ነገር ነው። አንደኛ በጣም አርሰናልን የሚወድ ነው። ለአርሰናል ፍቅር ያለው ተጫዋች ነው። እንደውም ከዚህ በፊት በአርሰናል
የመቆየት ነገር ምን ያህል ነው ተብሎ ሲጠየቅ እርሱም አንድ አስተያየት ሰጥቶ ነበር። እኔ ለአርሰናል የምፈልገው ኮንትራቴን ለማራዘም እስክሪፕቶና ወረቀት ብቻ ነው፣ በአርሰናል ኮንትራቴን የማራዘም ምንም ችግር የለብኝም ብሎ አስተያየቱን ሲሰጥ ነበረ። አንድ እርሱ ነው፣ በጣም አርሰናልን ይወዳል። ሁለተኛ ደግሞ ተጫዋቹ ብቃት አለው። እንደው በደንብ ፐርፎርማንሱን የሚያሻሽልበት ጊዜ ከመጣ አርቴታም ተጫዋቹ ላይ የበለጠ ጠንክሮ ከሰራበት አሁን ካለው የበለጠ ለአርሰናል ግልጋሎት መስጠት ይችላል። በተለይ ወርክሬቱ እጅግ በጣም የተለየ ነው። ታታሪነቱ፣ በመከላከል ረገድ አርሰናልን የሚያግዝበት መንገድ፣ ከዚህ በተጨማሪ ፈጣን ተጫዋች ነው። ምንም አያጠያይቅም ይሄ ጉዳይ። ፍጥነቱ፣ ሜዳ ላይ የሚያሳየው እንቅስቃሴ የተለየ ነው። ግን ፍጥነቱ ብቻውን ደግሞ ውጤታማ እንዲሆን አያደርገውም። ከሌሎች የመስመር አጥቂዎች አኳያ ስንመለከተው ፍጥነቱ ከጎል ጋር እንዲታጀብ፣ ጨራሽ እንዲሆን፣ ጎል ፊት አይናፋር እንዳይሆን፣ ማቀበል ባለበት ሰዓት እንዲያቀብል፣ ማስቆጠር ባለበት ሰዓት ደግሞ እንዲያስቆጥር የአርሰናል ደጋፊዎች ይፈልጋሉ። እና የአርሰናል ደጋፊዎች አንዳንዶቹ ሲጠየቁ አይ እሱ ቢሸጥና ሌላ ተጫዋች ቢመጣ ይሻላል የሚል ነገሮችን ሲያነሱ እንሰማለን። 24 ዓመቱ ላይ የሚገኝም ተጫዋች ስለሆነ ገና በሚቀጥሉት ጊዜያት የበለጠ ራሱን አሻሽሎ የሚመጣበት እድል አለ። ግን እኔ ማርቲኔሊን በቃ ፕራይም ማርቲኔሊን ያየሁት 2022-23 የውድድር ዘመን ላይ ነበር። የዛኔ ገና በሀያዎቹ መጀመሪያ ላይ የነበረ ተጫዋች ነው። የጎል ተሳትፎቹ፣ አሲስቶቹ፣ ጎሎቹ ከቡካዮ ሳካ ጋር የነበረው ጥምረት እጅግ በጣም የተለየ ነው እና ያንን ፐርፎርማንሱን ግን ከዛ በኋላ ማሳየት አልቻለም። ጉዳቶች፣ ሌሎች ነገሮችንም ስንመለከት ግን ማርቲኔሊ በጣም በጣም ምርጥ ተጫዋች ነው እና ኢቭን ከአርሰናል ራሱ ቢወጣ አርሰናሎች እያዘኑ የሚሸኙት ተጫዋች ይመስለኛል። ግን እዚህ ቦታ ላይ ሌሎች ተጫዋቾችን ማስፈረም ይፈልጋሉ። እነ ክቫራትስኬሊያን፣ እነ ሁሊያን አልቫሬዝ፣ አሁን ደግሞ ከማጥቃቱ አማራጭ ጋር ሌሎች ተጫዋቾች ስማቸው እየተነሳ ነው። እነ ሞርጋን ሮጀርስ ስማቸው ከአርሰናል ጋር ተያይዞ እየተነሳ ነው እና ተጫዋቹ የሚለቅበት ፖቴንሻል ሊኖር እንደሚችል በርካታ መረጃዎችን እየሰማ እንገኛለን። እንደውም ዘንድሮ አርቴታ ብዙ አልተጠቀመበትም። በተለይ ፕሪሚየር ሊጉ ላይ ትሮሳርድን ነው ማጫወት ሲመርጥ የነበረው። ለቻምፒየንስ ሊጉ ነው የበለጠ ማርቲኔሊ በአርቴታ እድል ሲሰጠው የነበረውና እንግዲህ ማርቲኔሊና ጋብርኤል ሄሱስ ከአርሰናል ይለቃሉ የሚሉ መረጃዎች እየወጡ ነው የሚገኙት። በእርግጥ ጋብርኤል ሄሱስ አንደኛ እድሜውም ወደ 30ዎቹ እየተጠጋ ነው፣ አንድ እሱ ነው። ሁለተኛ ነገር ደግሞ ከሚጫወትበት ይልቅ ተጎድቶ ከሜዳ ውጭ የሚሆንበት ጊዜ ይበዛል። ባለፈው ዓመት እንኳን ተጎድቶ ከ11 ወር በኋላ ነው ዘንድሮ በሲዝኑ አጋማሽ ወደ ሜዳ የተመለሰውና የእርሱ እንኳን መልቀቅ የአርሰናል ደጋፊዎችን ብዙም ያስከፋል ብዬ አላስብም። የማርቲኔሊ ነገር ግን አሁንም በርካቶችን እያነጋገረ ይገኛልና የፕሪሚየር ሊግ ሻምፒዮኑ ተጫዋች ማርቲኔሊ እንግዲህ ከአርሰናል ሊለቅ እንደሚችል ነው እንግዲህ እነዚህ መረጃዎችና ሪፖርቶች የሚያሳዩት ማለት ነው። እስቲ እናንተስ ምን ሀሳብ አላችሁ? እንደው ማርቲኔሊ በአርሰናል ተጨማሪ 1 ዓመት 2 ዓመት ቆይቶ ከዛ በኋላ ክለቡን ለቆ ቢወጣ ይሻላል ወይስ አርቴታ በቃ ከዚህ በኋላ ከዚህ ተጫዋች ጋር አብሬ መቆየት አልችልም፣ ስለዚህ ይህንን ተጫዋች እለቀዋለሁ ብሎ ሊያስብ ይችላል? ይህንን ጉዳይ እስቲ እናንተ ኮሜንት ላይ ተወያዩበት፣ ሀሳባችሁን ስጡን። ስለ ማርቲኔሊ ምን ሀሳብ አላችሁ? ከክለቡ ቢለቅ ይሻላል ወይስ በአርሰናል ቢቆይ ይሻላል የሚለውን ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ ማለት ነው። የመጨረሻ ላይ የምንመለከተው የአርሰን ቬንገርን ጉዳይ ነው። እንግዲህ የቀድሞ የአርሰናል አሰልጣኝ አርሰን ቬንገር አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ባሸነፈበት ዕለተ እሁድ ሴልኸርስት ፓርክ ላይ ተገኝተው ከአርሰናል ጋር የአርሰናልን ድል ያከብራሉ ተብሎ ሲጠበቅ ነበር። ግን እርሳቸው በሴልኸርስት ፓርክ ላይ አልተገኙም። ይልቁንም በቻምፒየንስ ሊጉ ጨዋታ ቡዳፔስት ላይ በክብር እንግድነት ይጋበዛሉ። ከአርሰናልም ጋር እንግዲህ ዋንጫ የሚያነሳ ከሆነ ድሉን ያከብራሉ ተብሎ ይጠበቃልና ከአውሮፓ እግር ኳስ ማህበር ከዩኤፋ ጋር እንግዲህ ቃለ መጠይቅ ተደርጎላቸው ነበርና ስለ ቻምፒየንስ ሊጉ አርሰን ቬንገር አስተያየታቸውን ሰጥተዋል። እንግዲህ እሳቸው የቻምፒየንስ ሊጉን የፍጻሜ ጨዋታ በተመለከተ ሲናገሩ የዘንድሮ ዋንጫ ወደ ኤምሬትስ እንዲመጣ እፈልጋለሁ ሲሉ አስተያየታቸውን ሰጥተዋል ስለ ቻምፒየንስ ሊጉ የፍጻሜ ጨዋታ። ምክንያቱም ያጣነው ዋንጫ ብቸኛ ዋንጫ ቢኖር ይህ ዋንጫ ነው ሲሉ ተናግረዋል። እኛ የዛሬ 20 ዓመት ዋንጫውን ለማንሳት 13 ደቂቃዎች ብቻ ነበር የቀሩን፣ ነገር ግን በመጨረሻም ያንን አተነዋል ብለው ተናግረዋል። እና ሁልጊዜም እንደምናገረው አሉ አርሰን ቬንገር እድገትን ለመቀጠልና በጥሩ ሁኔታ መቀጠልን ለማረጋገጥ
ሁልጊዜ ጠንክረ መስራት እንዳለበት ተናግሬያለሁ። በአጠቃላይ ይህ ልንይዘው የምንችልበት ደረጃ ነው ብዬ አምናለሁ። በእርግጥ የፍጻሜ ጨዋታ 50% ነው። ስለዚህ አርሰናልም ፔዥም እድል ሊኖራቸው ይችላል። ነገር ግን ክለቡ ያሉት እንግዲህ አርሰናልን ነው። አርሰናል የቻምፒየንስ ሊግ ዋንጫን ማሸነፍ ይገባዋል። ምክንያቱም በዚህ ዓመት ቻምፒየንስ ሊግ ላይ ወጥ ብቃት ያሳየ ቡድን ነው እና እኔ ወደ አርሰናል ከመጣሁበት ጊዜ ጀምሮ ያጣነው ብቸኛ ዋንጫ ቻምፒየንስ ሊግ ነውና አርሰናልም የቻምፒየንስ ሊግ ዋንጫን ማሸነፍ ይገባዋል የሚል አስተያየታቸውን ስለ ቻምፒየንስ ሊጉ የፍጻሜ ጨዋታ ሰጥተዋል ማለት ነው። እንግዲህ በእሁዱ የፍጻሜ ጨዋታ ላይ አርሰን ቬንገር ሜዳ ላይ እንደሚገኙ ነው እየወጡ ያሉ መረጃዎች የሚያሳዩት። ለማንኛውም እንግዲህ በዚህ የፍጻሜ ጨዋታ ላይ ምን ልንመለከት እንችላለን የሚለውን ጉዳይ አብረን እናየዋለን። ውድ ቤተሰቦቻችን እንግዲህ ከ35 ደቂቃዎች በላይ ከእናንተ ከውድ ቤተሰቦቻችን ጋር አብረን ቆይታ አድርገናል። አርሰናልን የተመለከቱ ምሽቱን የወጡ አዳዲስ ትኩስ ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። ዝውውሩ የተጧጧፈ ነው። አርሰናልን ጨምሮ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል ትላልቆቹ ክለቦች ከፍተኛ እንቅስቃሴ እያደረጉ ነው። የሁሉንም ዝውውሮች የተመለከቱ ኤክስክሉሲቭ እና አዳዲስ ትላልቅ መረጃዎችን በየዕለቱ በየሰዓቱ ወደ እናንተ ይዘን እንመጣለን። ስለዚህ ዝውውርን ለመከታተል ካሰባችሁ ሁነኛው ቦታ ላይ ነው የምትገኙት። ቻናሉን ሰብስክራይብ አድርጉ። ቶሎ ደግሞ ቪዲዮ እንዲደርሳችሁ የደወል ምልክቷን መጫን፣ ቪዲዮን ላይክ ማድረግ አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጌያለሁ። ይህንንም ቪዲዮ ከወደዳችሁት ላይክ እያደረጋችሁ ፕሮግራሙ እንድትከታተሉ ጋብዛለሁ። ነገ ደግሞ ፈጣሪ ከፈቀደ በሌሎች ፕሮግራሞች በቀጥታ ስርጭት ዝግጅት እንገናኛለን። እስከዛው መልካም ጊዜ፣ መልካም ምሽት ይሆንላችሁ።